አንድ አባትን አንድ ልጅ እንዲህ አላቸው። አባ አላቸው። አቤት። እንዲው እየረሳው እምቢ አለኝ አላቸው። እየረሳው እምቢ አለኝ ሲላቸው ምን ቢሉት ጥሩ ይመስላችኋል? አይ ልጄ መፍትሄውንስ ብነግርህ ትረሳው ይላሉ። መፍትሄውንም ብነግርህ ምን ትለዋለህ? ትረሳዋለህ። ምን ያደርግልሃል? አሁን እኮ በሞት የልንገራችሁ የመርሳት ችግር አለብን በሉ 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 እንጂ። በጣም ደግሞ የሚገርመው የመርሳቱን ችግር መፍትሄም የመርሳት ችግር አለብን ማለት ነው። ገብቷችኋል አይደለም? የመርሳቱን ችግር መፍትሄም እንረሳለን ማለት ነው። አሁን መፍትሄውንም እንረሳለን። እየረሳን ታመናል። የመርሳት ችግር አለብን። መፍትሄውንም ረስተናል። ስለዚህ ምን እናድርግ ካላችሁን፣ እንናዘዝ፣ ወሬ ማጠራቀም እናቁም፣ ሰውነታችን ይንጻ። የዚያን ጊዜ ክፍት አይምሮ ይኖረናል። እንደ ቅዱስ ቄርሎስ የማጥናት ጸጋ ነበረው። ምን ይላል ተመልከቱ። አንድ ቃል ሲናገር ተመልከቱ። ወሶበ ይሰምዖ ለቀለም ያጸንዖ ባህዱ ጊዜ ወይመስል ከመ ዘቀዳሚ ተምህረ። አንድን ቃል ከመምህሩ አንደበት ሲሰማ እንደተዳመጠው ብራና ላስ ላስ ያደርገዋል። አስቀድሞ የተማረው ይመስል ነበር ይላል። በልቡናችን ማደር ያቃተን በስጋዊም እውቀት ድሆች በመንፈሳዊም እውቀት ድሆች የሆነው አይምሮአችን ስለሞላ ነው። ንጹሕ አይምሮ እግዚአብሔር ያድለን። ሌላው ሀብት ሆድ ነው። እስቲ ሆድ በሉ በሉ ሆድ በሉ። ምን አላችሁ? ሆድ በጣም ሀብት ነው፣ ጸጋ ነው፣ ጥሩ ጸጋ። እመቤቴ ይህ እኮ አባ እኮ እንዲሁ ነው የሚለፈልፍ ሆድ ስላለውን ባይበላ እንዴት ይቆማል? እዚህ ሆድ ሀብት ነው እኮ ማለት እንዲህ ማፋችለው እኮ በልቼ እኮ ነው ዝም የምለፈልፍ መስላችሁ? ሆድ ሀብት ነው። ማባከን ግን አይገባም። እስቲ ማባከን በሉ። ምን አደረጋችሁ? ማባከን እንዲሁም ይገርማችኋል። ክርስቲያን ዝም ያገኘ ሁሉ አይበላም። ያን ጥርቅ ጥርቅ አይደረግም። ተጠንቅቆ ነው የሚበላው በእውነቱ ማለት እንዲህ ጥርቅ ስትበሉም ቅጥ ይኖራችሁ። እውነቴን ነው። አሁን ስትበሉ አበላል ላኩሱ ራሱ በመጽሐፍ ቅዱስ ተነግሯል። መጀመሪያ ከሰው አስቀድመ እጅህን አትስደድ። ሰው መጽሐፈ ሲራክ ምዕራፍ 34 ቆይተህ ስደድ። ይኸውላችሁ ገበሬው እኮ ሊቅ ነው። የኢትዮጵያ ገበሬ በሉ ግቡ 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 ይላል። ቶሎ አይሰድም እጁና። ይሄ ሊቅ እኮ ነው። እመቤቴ ቆይ እጅህን አትስደድ፣ ምግቡ ይበቃናል አይበቃንም ብለህ አታጋን ይላል። አትገምግመው። ለዚህ ሁላ ሰው ይበቃል እንዲህ አትበል። በረከተ እግዚአብሔር እንዳይለይ ወይ አንቆስ አትበላው እንዳትሞት። እጅህን ወጥ አትንከር። መጽሐፍ ቅዱስ እመቤቴን እጅህን ወጥ አትንከር። ስትበላ ምላስህን አታጩህ። ድስት ተሰው ፊት አትጥረግ። መሶቡን ወደፊት አትጎትት። ወላዲተ አምላክን መጽሐፍ ቅዱስ ላይ ያለ ነገር ነው። እየቀለድኩ እንዳይመስላል። እያንዳንዷ ነገር ነው። አብዝተህ አትብላ፣ ይሰጥማል። ሆድ መርከብ ነው ብሏል ዮሐንስ አፈወርቅ። ሆድ ምንድን ነው? ያለ መጠን ሲጭኑት ምን ያደርጋል? ይሰጥማል እያልኳቸው እሱ እኮ አሁን እኮ ሰጥመናል እኮ አለን። እንቅልፍ አስጥሞን ስንን ማደር በቃ ጸሎቱ ሰጠመ፣ ስግደቱ ሰጠመ፣ ጥናቱ ሰጠመ፣ እቅዱ ሰጠመ፣ ንግዱ ሰጠመ፣ ሀገርም ሰጠመ። በሆዳሞች ምክንያት ማለት አህያ ይመስል እየሞቱ ሁሉ መብላት። ከእንስሳት መካከል እየሞተች የምትበላ አህያ ናት። አሁን እየሞተ እዚህ እየሞተ ስንት ወንድሞቻችን ያለ ቀባሪ በየተራራው እየቀሩ አሁንም ባልረቡ ግጥም። ኧረ ተው ሆዳችሁን አታባክኑት። ሆድ እውነቴን ሆድ ባከነ ማለት ይሄ ነው። ያለ መጠን ዝም ብሎ እንዲሁ ዝም ብሎ ማት አይውላችሁ። በመጽሐፍ ቅዱስ አሳማ አይበላም። ይገርማቸዋል። ይበላል አይበላም? እስቲ አሳማ አትብሉ በሉ። ብሉ 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 ምናት ብሎ ያለ አሳማ ለምንድን ነው? አሳማ ጎን የለውም። ዝም ብሎ ጠቅላላው ሰውነቱ ሆድ ነው። አሁን ሰው የሚያገባ በሆዱ፣ የሚያስብ በሆዱ፣ የሚመነኩስ በሆዱ፣ የሚቀድስ በሆዱ ይቀርጣል። የሚያረጉትን ነው የሚያረጉትን ማለት ነው። የሚያወራ በሆዱ፣ የሚሾም በሆዱ፣ አገር የሚመራ በሆዱ፣ ሀገር የሚሸጥ በሆዱ። አሳማ አይበላም ማለት እንደ የማይበላውን መጣል አይደል? የማይበላውን እኮ መጣት እግር በታቸው በጉ ይታረድና
ይህን እግሩን እየቆረጡ መጣሉ። የማይበላውን እንደሚጥሉት እግዚአብሔር ሆዳምን ሰው ከገነት አውጥቶ ይጥለዋል። አሳማ አይበላም፣ ይጣላል ማለት ነው። ሌላው የአሳማ ጠባይ ይላሉ ሊቃውንት፣ አሳማ ውሻ ባለቤቱን የሚያውቀው በሽታው ነው። የባለቤቱን ሽታ ያውቃል። አሳማ ግን የሚያውቀው በሆዱ ነው። ባለቤቱን የሚለየው ከበላበት ቦታ ሲሄድ ነው። ሆዳቸውን ብለው የሚጸልዩ ክርስቲያኖች አይጸድቁም ማለት ነው። ስለዚህ በሞቴ ሆዳችን እንድንገዛ አምላከ ቅዱሳን ይርዳል። ምን አላችሁኝ? አሜን በሉ እንጂ። ሆዳችን ለመግዛት ያውቃል። ሆድን ማባቅ አሁን ሆዳችን ባናባክነው ባንጠግብ ይመስላችሁ። ሙሴ 40 ቀን ጾመ። ምን ተሰጠው? ታቦት በሉ። ሆዱን ጠብቆ ነው። ሆዱን አባክኖ አይደለም። ኤልያስ 40 ቀን ጾመ። የት ገባ? ብሔረ ሕያዋን ሞትን አመለጠው። ሆዱን አባክኖ ነው? ጠብቆ በሉ። ጠብቆ በሉ። እዝራ 40 ቀን እህል ሳይበላ ተቀመጠ። የተቃጠሉትን 46 የብሉይ ኪዳን መጽሐፍትን ፍንትው ተብለው ተገለጡለት። ሆዱን አባክኖ ነው? ጠብቆ። ያው ይላችሁ ገንዘብህን በከንቱ አታባክን ማለት ሰዓት እላፊም አለመብላት፣ ያገኙትን አለመብላት፣ ገበያ ለገበያም አለመብላት፣ ያልተባረከውን ሙቶ ያደረውን ሁሉ አለመብላት፣ አለመልከስከስ፣ የአሕዛብን መሥዋዕት ሁሉ አለመብላት። ሆዳችሁን ግዙት እንጂ አይግዛችሁ። ሆዳችን እንድንገዛ አምላከ ቅዱሳን ይርዳን። አላችሁ አንድ ሕግ በሉ እስቲ፣ ሕግ በሉ። እግዚአብሔር የሰጠን ሌላው ገንዘባችን ምንድን ነው? ድሮ ሰው ሲበድል ምንድን ነው የሚባለው? በሕግ አምላክ። በምን አምላክ ነው የሚባለው? ሕግ። ወደ ገነት ልውሰዳችሁ፣ ወደ አዳም፣ ወደ አባታችን አዳም ከሞት ይጠብቀው የነበረ አንድ ጥሩ ገንዘብ ነበረው። ያ ገንዘብ ተጨማሪ ገንዘብ ነው ከቅድሙ ሌላ። ምን ይባላል? በለስ። እስኪ በለስ በሉ። በለስን አትብላ፣ ስትበላ ምን ትላለህ? አቤት። ስለዚህ አዳም በለስን ቢጠብቃት ምኑ ይጠበቃል? ሕይወቱ ይጠበቃል። እስቲ ሕይወቱ ይጠበቃል በሉ። ሕይወቱ በለስን ሲያባክናት ሕይወቱ ምን አለ? ባከነ ማለት ሞተ። በለስ የተባለ ሕግ ነው ይላሉ ሊቃውንት። ሕግ እግዚአብሔር የሰጠን ሀብት ነው። ሰውን የሚጠብቀው ሕግ ነው። የማን ሕግ? ሰው የእግዚአብሔርን ሕግ ሲጠብቅ የእግዚአብሔር ሕግ ሰውን ይጠብቃል ይላሉ አባቶቻችን። ሰው የእግዚአብሔርን ሕግ መጠበቅ አለበት። አሁን ከዛሬ ጀምሮ የቤት ሥራ ልሰጣችሁ ነው። 10ቱን ትእዛዛት በደብተራችሁ ላይ ጻፉ። 6ቱን ትእዛዛት በደብተራችሁ ላይ ጻፉ። እነዚያን በቀን በቀን እያነበባችሁ ራሳችሁን መዝኑ። ሕግ ከጠበቃችሁ እግዚአብሔር አሳልፎ አይሰጣችሁም። እንዲህ አለ ጌታ፣ ለወይንስ ሐዲስ ውስተ ወይን ሐዲስ ውስተ ተመልከቱ ውስተ ዝቅ ሐዲስ ይወድይዎ ወይተዐቀቡ ክልኤሆሙ በቤናቲሆሙ። አዲስ ወይንን በአዲስ ሰውነት ይጨምሩታል፣ ሁለቱም ይጠባበቃሉ። የማቴዎስ ወንጌል ምዕራፍ 9። አዲስ ወይን የተባለች እርጅና የሌለባት የክርስቶስ ሕግ፣ አዲስ ሰውነት የተባለ አዲስ ማሰሮ የተባለ ንጹሕ ሰውነት፣ ሁለቱም ይጠባበቃሉ። ወይኑ ረዋቱን ምን ያደርገዋል? ያለሰልሰዋል፣ ያሰማምረዋል። ረዋቱ ወይኑን ያበስለዋል። ወይኑና ረዋቱ ይጠባበቃሉ። ሰው ሕግን ይጠብቃል፣ ሕግ ሰውን ይጠብቃል። ሰውን የሚጠብቀው ሕግ ነው። አዝላ አኮን ይህነ ዘናቅቦሙ ለሕገጋት አላ እሙንቱ ሕገጋት ያዕቅቡነ ይላል ማሪሳን። ሕግ እኛ ሕግን አንጠብቀውም። የምንጠብቀው ለራሳችን ነው፣ እንድንጠበቅ ነው። ሕግ ጠባቂያችን ነው። አሁን ሀገርም የምትፈርሰው እኛም በሞት የምንፈርሰው ሕግ ስናፈርስ ነው። የእግዚአብሔርን ሕግ ከማፍረስ ይሰውረን። የእግዚአብሔርን ሕግ አፍርሳችሁ አታግቡ። የእግዚአብሔርን ሕግ አፍርሳችሁ አትብሉ። የእግዚአብሔርን ሕግ አፍርሳችሁ አትነግዱ። በስፍርም አትስረቁ። አትማሉ ካላችሁ አትማሉ። አትዋሹ። በእውነት ነግዱ። በእውነት ምሩ። በእውነት አስተዳድሩ። በእውነት ተጋቡ። ጋብቻችሁን አክብሩ። ሁላችንም የእውነት ኑሮ ይኑረን። እግዚአብሔር ሁላችንም ይጠብቀናል። በቸርነቱ ይጠብቀን። የሚጠብቀን ምንድን ነው? ሕግ በሉ እንጂ በሉ እንጂ። ሕግ ሲፈርስ ምን ይፈርሳል? ሰው ይፈርሳል በሉ። ሕግ ሲፈርስ ምን ይፈርሳል? ሀገር በሉ። ሕግ ሲፈርስ ምን ይፈርሳል? መንግስት በሉ። መንግስት ሁሉም የሚፈርሰው የእግዚአብሔር ሕግ መፍረስ ሲጀምር። የእግዚአብሔርን ሕግ ጠብቁ። እዩማ በሞቴ እዩ። ምንድን ነው በአዳም ብቻ መወስዳችሁ? እስራኤልን ዕድሜ ዘመናቸውን ብታነቡት በሙሉ ይሄ ይመጣላቸዋል። ለምሳሌ ሕግ ሲያከፍሩ በሰላም ይጓዛሉ።
ሲያጠፉ እባብ መጥቶ ይበላቸው ነበር እኮ በበረሃ ሕግ ሲያፈርሱ። እስራኤል ሕግ ሲጠብቁ እግዚአብሔር ደህና መስፍን ያነሳላቸዋል። ሲያፈርሱ ፍልስጤማውያንን ያመጣላቸዋል። እንዲሁም አንድ ጊዜ እኮ እስራኤላውያን ረበሞት ልብ ብላችሁ ሰሙ። እግዚአብሔር ለሾመው ለሕጉ ለሳሙኤል አልታዘዝ ብለው ነበረ። ናዖ ሳሞናዊ የሚባል ሰው ምን እንዳላቸው ታውቃለች? እስራኤል ኑ ተገዙልኝ አለና እንዲህ ብሎ ብቻም በበቃው የእኔ ዝና እንዲከበር ሁላችሁም የቀኝ የቀኝ ዓይናችሁን እያወጣችሁ ገብሩልኝ አላቸው። አለቀሱ። ሲያለቅሱ እግዚአብሔር ከዚህ በኋላ ሳሙኤል ወደ እግዚአብሔር ሲያመለክት በሳኦል አመካኝነት የእነዚያን በኢያቢስ ዘገለዓድ የተሰማሩትን የእነዚያን ጠላት ናዖ ሳሞናዊን አጠፋላቸው። ሕግ ስናፈርስ እንኳን ገንዘብ ዓይን አውጥቶ የሚወስድ ሽፍታ ይመጣል። ሕግ ከጠበቅን ደግሞ የሚነካን የለም። እውነቴን ነው። ነፃ ሰው ማለት የእግዚአብሔርን ቀንበር በላዩ ላይ የተሸከመ ነው። ሰው ከጠላቶቹ ነፃ መውጣት የሚችለው የእግዚአብሔርን የሕግ ቀንበር በላዩ ላይ ሲጭን ነው። ምን አለመሰላችሁ? በዓለም ላይ ሰዎች ይበጠብጡናል፣ ስጋችን ያውከናል፣ አጋንንትም ያውኩናል። ከነዚህ የሚያሳርፈን ምንድን ነው? ኑን ላሳርፋችሁ አለ። እንዳሳርፋችሁ ምን አድርጎ አለ? ቀንበሬን በላያችሁ ላይ ተሸከሙ። ቀንበር ያላት ማናት? ሕግ ናት። ለእግዚአብሔር መገዛት ለሰው ከመገዛት ያድናል። በሉ ሁላችሁም ለእግዚአብሔር መገዛት በሉ። እሺ፣ ለሰው ከመገዛት። ስለዚህ ወገኖቼ፣ አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ ቤተ ክርስቲያን ከበድ ያለ ነገር ስታዝዛችሁ፣ መጽሐፍ ቅዱስ ላይ ጭንቅ ነገር ሲነገራችሁ እንደ ሸክም አትቁጠሩት፣ እንደ ገንዘብ ቁጠሩት። ስርዓተ ቤተ ክርስቲያን ገንዘብ ነው። ሕግ ገንዘብ ነው። አይዟችሁ፣ ሕግ ጠባቂ ነው። ሕግ ምግብ ነው። ሕግ በረከት ነው። ሕግ ዕድሜ ነው። ሕግ የዘላለም ሕይወት ነው። ሕጌን ብትጠብቁት ምን አለ? ይጠብቃችኋል። እሺ ብትሉና ለሕጌ ብትገዙ የምድር በረከት ትበላላችሁ። ሕግ የበረከት ምንጭ ነው። ስለዚህ ዕድሜም የሚቀጠለው ሞትም የሚጠፋው በሕግ ነው። ሕግ አክብረን እንድንኖር አምላከ ቅዱሳን ይርዳን። እንግዲህ በመጨረሻ መልእክት የምነግራችሁ አላችሁ የላችሁም? ብዙ ያባከናቸው ገንዘቦች አሉ። ለምሳሌ መስቀል ገንዘባችን አይደለም? ዛሬ መስቀል ነው። መስቀል ምንድን ነው? ገንዘብ በሉ እንጂ። መስቀልን ማባከን ማለት ነው። በመስቀሉ እኮ አልተጠቀምንበትም። አቡነ ተክለ ሃይማኖት እኮ 60 ክንድ ዘንዶ መጣባቸው። ለዚያ የተጠቀሙት መሳሪያ ምንድን ነው? መስቀል። በስመ አብ አብሩ በልበሉ አማት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሲሉ ምን አደረጉ? ዘንዶ ከሁለት ስንጥቅ አለላቸው። በእኛ ላይ የተነሳውን ዘንዶ ሁሉ የመስቀሉ ኃይል ይሰንጥቅልን። ይህን የመሰለ ጋሻ ታጥቃችሁ ተጠቀሙበት። ስትነሱ አማትባችሁ ተነሱ። ከቤታችሁ ስትገቡ አማትባችሁ ግቡ። ስትሳፈሩ አማትቡ። ስትበሉ አማትቡ። ገንዘብ አበድራችሁ ሲመለስላችሁ ባርካችሁ ተቀበሉት። ይህ ማንኛውም ነገር ዕቃ ገዝታችሁ እንዲህ ብሎ ሳስታችሁ አትጠቀሙበት። አማትቡበት። ብትበሉበት የሚያንቅ እንዳይሆን፣ የሚያስቀስፍ እንዳይሆን። እህል ገዝታችሁ አምጥታችሁ ባርኩት። እናቶቻችን እኮ የኔ ገንዘብ ነው ብለው ሊጡን እንኳን ዝም ብለው አያቦኩትም። በስመ አብ ወልድ መንፈስ ቅዱስ ለበረከት አድርገው አለኝ ብለው እንኳን ተመክተው አይደግሱም። ጠላውን በስማም ብለው ነው የሚደግሱት። ሰው የሚታረቅበት ድግስ። ያንዳንዱ ጠላ ደግሞ የዝን ይሆናል፣ የእድር ይሆናል፣ ለሰርግ የተባለው ማለት ነው። በስማም በሉ። ይኸውላችሁ መስቀልን የመሰለ ጋሻ ክርስቶስ አስታጥቆን ባለመጠቀማችን ሁላችን ገደል እየገባን ነው። 2 መነኮሳት ነበሩ። ሲጸልዩ ሰይጣን ባይታዊ መስሎ መጣና ኑ ጸሎታችሁ ተሰምቶላችኋል፣ ወደ ገነት ለወስዳችሁ ነው አላቸው። እንዴ ገርም! ገደሉን የብርሃን መንገድ አስመሰለው። ተመስገን ጌታዬ ጸሎቴን የሰማኝ ብሎ አንዱ ችኩሉ ዝም ብሎ ድርግም ሲል ዝም ብሎ ተሳፈረ። ብርሃን ነው መንገድ አስመስሎት ነው። ያኛው ግን ሆነም ቀረም ሲያማትበን እንጀምር መንገዳችን ብሎ በስመ አብ ወወልድ ወመንፈስ ቅዱስ ሲል ለካ ብርሃን የለም። ያኛው ሰጠመ፣ ይሄኛው ዳነ። በዚህ መስቀል አጋንንት ተቀጥቅጦበታል። በዚህ መስቀል ሞት ተሸንፎበታል። በዚህ መስቀል ሲኦል ተበርብሮበታል። በዚህ መስቀል ገነት ተከፍቶበታል። በዚህ መስቀል ክርስቶስ ተፈትቶበታል። በዚህ መስቀል የሕይወት ውሃ ተቀርቶበታል። በዚህ መስቀል ነፃነት ታውጆበታል። በዚህ መስቀል ባርነት ቀርቶበታል። በዚህ መስቀል ቁስል ደርቆበታል።
በዚህ መስቀል ሕይወት ተገኝቶበታል። ተመኩበት በዚህ መስቀል። አንሰ ኢይዝያር ሐሰ ዘእንበለ በመስቀሉ ለእግዚእ ኢየሱስ ክርስቶስ ገላትያ 6 ቁጥር 14 ላይ እኔ አለ ተመልከቱ፣ ከጌታዬ ከኢየሱስ ክርስቶስ መስቀል በቀር በሌላ በምንም አልመካም። አንድ የበረሃ ባይታዊ ሲተኙ ምን አድርገው እንደሚተኙ ልንገራችሁ። በበረሃው ላይ ሲጸልዩ ያድና ሲተኙ ምን ያደርጋሉ መሰሉን? ዙሪያውን ለመኝታቸው የምትመጥን መሬት እንትን ይሉና ያሰምሩታል ክብ። ከዚያ በኋላ መስመሩን መስቀል ያሰምሩበታል። አፈሩ ላይ እኮ ነው። ከዚያ በኋላ ይታኛል። እባቡ ዘንዶው እየመጣ ከዚያች መስመር አያልፍም። በሐሳብ ባሰመሩት መስመር ማለት ነው። ይህን የመሰለ ጋሻ እያለን ሲጨንቃችሁ ከመናፍቃን የምትሄዱ ከጠንቋይ የምትሄዱ ለምንድን ነው? 5 ደቂቃ ከአንገታችሁ ላይ ያለውን መስቀል ከግንባራችሁ ላይ አድርጉና አቤቱ በመንግሥትህ አስበኝ፣ አቤቱ በመንግሥትህ አስበኝ፣ አቤቱ በመንግሥትህ አስበኝ በሉ። አስጨናቂያችሁ ሐሳብ ውልቅ ብሎ ይወድቅላችኋል። የሰላም አምላክ ኢየሱስ ክርስቶስ የሚያስጨንቃችሁን ሁሉ ውልቅ አድርጎ ይጣልላችሁ። መድኃኔዓለም ከእናንተ ጋር ይሁን። ይህንን ያህል ጋሻ እያለን ነው የምንፈራ የምደነግጥ። መስቀሉን ሁሉ ተመኩበት። ቤታችሁ ውስጥ ብዙ የመስቀል ስዕል አስቀምጡ። እውነቴን ነው የምነግራችሁ። ከማዕዘኑ ላይ በመስኮቱ የመስቀል ስዕል በወረቀት ይሆን እየሳላችሁ አስቀምጡበት። ይሄ መስቀል ይመክታል። መስቀል እንኳንስ ታማትሞበት ወይም እንኳን መስቀል ተመሳቅሎ መስቀል ምልክት ሲታሰብ ራሱ ያሸንፋል። ሰው ራሱ እኮ መስቀል ነው። አያችሁ፣ ሰው መስቀል ነው። ስለዚህ ይህንን ገንዘባችን እንድንጠቀምበት አምላከ ቅዱሳን ይርዳን። አምላከ ቅዱሳን ይርዳን። ድንግል ማርያም ገንዘባችን ናት። ክርስቶስም ገንዘባችን ነው። ሃይማኖት ገንዘባችን ነው። ቤተ ክርስቲያን ገንዘባችን ናት። መጻሕፍት ገንዘቦቻችን ናቸው። ኢትዮጵያውያን ደግሞ ብዙ ገንዘብ ሞልቶናል። አይዟችሁ፣ ያለቀውን ገንዘባችን አትዩት። ብዙ ገንዘብ አለን። እመቤቴን ነው የምነግራችሁ። ኢትዮጵያ አንድ ነገር ብቻ ተናግሬ እየጠቀለልኩት ነው። ኢትዮጵያ እግዚአብሔር ድንግል ማርያምን ለዓለም እናት አድርጎ የሰጠ ከመስቀሉ ስር ነው። ለኢትዮጵያ ግን የሰጣት ገና በ2 ዓመቱ እዚህ እኮ ነው። ጣና ቂርቆስ እኮ ነው የሰጠን። ቃል የገባላት ማለት ነው። ኢትዮጵያ ውስጥ መጥቶ በዋልድባ፣ በአክሱም፣ በደብረ ሊባኖስ፣ በጣና ቂርቆስ በዚህ ሁሉ ስትንከራተት በተድባበ ማርያም፣ በመርጡ ለማርያም ስትንከራተት ኢትዮጵያን አደራ አድርጎ ገንዘቡ አድርጎ ሰጥቷታል። ዛሬስ ቢሆን ኢትዮጵያን የሚጠብቃት ሰራዊት ይመስላችኋል? ወላዲት አምላክ ናት። እስከዚህም ያደረሰችን እመቤታችን ናት። ነገም እሷ ታውቅልናለች። ከእሷ የተጠጋ ሰው የሚነካው የለም። ወበይንተዝ እይደነግጽ ወይፈር እምትግብርተ ብሲ ወብእሲት ወማፋንበሳ ዘይጥህር። ተመልከቱ። ስለዚህ ድንግል ማርያም አንቺን ምሽግ አንቺን መከታ አድርጌ እጠጋለሁና አልደነግጥም። ከመሰባ ሀገር ዘይነብሩ ማይከለ ጥቅመ አድማስ ዘይንህል። በማይፈርስ አለት ስር ተጠግተው የሚኖሩ ሰዎች፣ የማይፈርስ ግንብ ሰርተው የሚኖሩ ሰዎች እንደማይደነግጡት ከአንቺ ተጠግቻለሁና በፍጹም አልደነግጥም። ወላዲት አምላክን ይዞ የሚደነግጥ ሰው የለም። በሰይፍ መካከል ሁሉ ኃይልን የምትሰጥ ኃያሉን እግዚአብሔር የቻለች የኃይል እናት ናትና የእሷን ቃል ኪዳን እንድንጠቀምበት እግዚአብሔር ይርዳን። ታቦተ ጽዮን ያለችን እኛ፣ 46ቱ ብሉያት ሲተረጎሙ የነበሩ እኛ፣ 9ኙ ቅዱሳን ወደ እኛ የተሰደዱልን ወደ እኛ፣ የሰማይ ማይሌት የወረደልን ለእኛ፣ አቡነ ገብረ መንፈስ ቅዱስ መጥተው ርስት የተቀበሏት ሀገር ኢትዮጵያ፣ የአቡነ ተክለ ሃይማኖት የርስት ሀገር ኢትዮጵያ። ይሄ ሁሉ ሀብት ያለን ሰዎች ገድለ ተክለ ሃይማኖትን አንብቡ፣ ገድለ ገብረ መንፈስ ቅዱስን አንብቡ። ሁላችሁም የእመቤታችን ውዳሴ ማርያም እየተጠበቅ ምን እያላችሁ እያነበባችሁ ክርስቶስን ትግል ግጠሙ። ምን ማለት ነው? ያዕቆብ እግዚአብሔርን ታገለ የሌለ የፍቅር ትግል ማለት ነው። ለእናትህ አደራ ሰጥቻለሁ አላልክም እንዴ? ለተክለ ሃይማኖት አደራ ሰጥቻችኋለሁ አላልክም እንዴ? ለገብረ መንፈስ ቅዱስ አደራ ሰጥቻችኋለሁ አላልክም እንዴ? ታቦተ ጽዮንን ያስጠጋን እኛ አይደለንም እንዴ? ከኢየሩሳሌም የተወለድክበት ሀገር ቢያሰድዱህ በስደት ዘመን ያስጠጋን እኛ ኢትዮጵያውያን እኮ ነን። እግዚአብሔርን በፍቅር እኮ ነው ማለት በፍቅር ነው፣ በኩራት አይደለም። የራሱ መሬት አይደል የፈጠረው። እኛ ታዲያ የእኛ ሀገር ስትታመስ ለምን ዝም ትላለህ በሉት፣ ይሰማል እግዚአብሔር። ስለዚህ የድንግል ማርያምን እናትነት፣ የተክለ ሃይማኖትን አባትነት፣ የገብረ መንፈስ ቅዱስን አባትነት፣ የታቦተ ጽዮንን መመኪያነት፣ የተሳቱ ቅዱሳንን ቃል ኪዳን፣ የቅዱሳት መጻሕፍትን
ሁሉ አልተጠቀምንበትም። ሀገራችን አውቀን ለመጠቀም ያብቃን። ኢትዮጵያዊነታችሁን ተጠቀሙበት። በሞቴ ከሀገር ተለይቶ እኮ የተዘመረልን ምንም ተብሎ መሰላችሁ? ወሀብኮሙ ሲሳዮሙ ለሕዝበ ኢትዮጵያ፣ ለኢትዮጵያ ሰዎች ምግባቸውን ሰጣቸው። ያ ምግብ ምንድን ነው? በማንም ያልወረደውን ሚካኤል፣ ገብርኤል፣ ሱራፌል፣ ኪሩቤል ተመግበውት የሚኖሩትን የመላእክትን እንጀራ ማሕሌትን የሰጠን እኛ ብቻ ነን። የቅዱስ ያሬድ ቃል ኪዳን ሁላችንም ይጠብቀን። ሌላ የመጨረሻ አንድ ትልቅ ገንዘብ ልንገራችሁ። የክርስቶስ ሥጋና ደም ትልቁ ገንዘባችን ነው። ትልቁ ገንዘባችን፣ ትልቁ ሀብታችን ነው። በከንቱ አታባክን ማለት። ኧረ ተው ተጠቀሙበት። ከሞት የሚያድን እንጀራ ለምንድን ነው የማትበሉት? ከሞት የሚያድን መጠጥ ለምንድን ነው የማትጠጡት? እርቃንን የሚከድን ልብስ ለምንድን ነው የማትለብሱት? ለምን ነው ታማችሁ መድኃኒት የምትጠሉት? ለምንድን ነው እየሞታችሁ ሕይወት የምትጠሉት? ለምን እየተሰደዳችሁ ርስት ትጠላላችሁ? የአምላክን ሥጋ የአምላክን ደም ባለመብላታችን አይደለም እንዴ ሞት እየሰለጠነብን ያለ? ሞት ድንበሩን እያለፈ ያለ የሰለጠነብን በምንድን ነው? የክርስቶስን ሥጋና ደም በመተላለፋችን ባለመቀበላችን፣ በሱ ሥጋና ደም ስላልተጠቀም ነው። ገንዘባችን እንድናውቅ አምላከ ቅዱሳን ይርዳን።